ማስተባበያም ሆነ ማረጋገጫ አልሰጠም። ዶይቼ ቬለ ከክልሉ የመንግስት ኮሚኒኬሽን እና የሰላምና የጸጥታ ቢሮዎች ኃላፊዎች ምላሽ ለማግኘት በተደጋጋሚ ያደረገው ጥረት አልተሳካም። ታምራት ዲንሳ ቀጣዩን ዘገባ አጠናቅሯል። በትግራይና የአፋር አዋሳኝ አካባቢዎች ከሰሞኑ ውጥረት አይለው መቆየቱን ከአካባቢው የሚወጡ መረጃዎች ያመለክታሉ። የትግራይ የጸጥታ ኃይሎች ወደ አፋር ክልል ዘልቀው መግባታቸው ከተሰማ በኋላ በአካባቢው የለየለት ጦርነት እንዳይቀሰቀስ በርካቶች ስጋታቸውን በተለያዩ የማህበራዊ መገናኛ ገጾቻቸው እያካፈሉ ነው። የትግራይ የውስጥ ፖለቲካ እንዲሁም ላለፉት ዓመታት የትግራይ ታጣቂ ኃይሎች ከፌዴራሉ መንግስትና ተጣማሪ ኃይላት ጋር ሲደረጉ የነበሩ ጦርነቶችን በቅርበት ሲከታተሉ እንደነበሩ የነገሩን አቶ ዳንኤል ብርሃነ እንደሚሉት በአፋር ክልል የተፈጠረው ግጭት ከትግራይ የጸጥታ ኃይሎች ተነጥለው በወጡ ታጣቂዎችና በትግራይ ኃይሎች መካከል የተወሰነ ነው። ከእሁድ ጀምሮ ሀራ መሬት ባሉት ልጆችና በትግራይ ሰራዊት መካከል የተፈጠሩት ግጭቶች ትግራይ ውስጥ ካለው ፖለቲካም አንጻር እንደገና ደግሞ በመቀለ ወይም በህወሓትና በፌዴራል መንግስት መካከል ባለው ግንኙነት ማዕቀፍ ውስጥ ነው ናቸው። መጀመሪያ ህወሓት ራሱን በፈጠረው ችግር ምክንያት ያው የትግራይ ውስጥ የፖለቲካ ልዩነት እንዲሰፋና ሀራ መሬት ልጆች እንዲወጡ አድርጓል። እንደገና ይሄን ደግሞ ኦልሬዲ ከፌዴራል ጋር ካለው ፍጥጫም ጋር ደግሞ ስለተቀላቀለ ያው አንጻራዊ ድጋፍ ወይም መደጋገፍ ደግሞ እንደሚኖር ማሰብ እንችላለን ከፌዴራል ጋር ማለት ነው። አቶ ዳንኤል እንደሚሉት ትናንት ምሽት የአፋር ክልል በይፋ ያወጣው መግለጫ ሁነት ገና ትናንት የተፈጠረ ሳይሆን ላለፉት ጥቂት ቀናት ሲካሄድ የቆየ ነው። በታጣቂ ቡድኖች መካከል የተፈጠረው ግጭቱ በቀጥታ ወደ ጦርነት የመግባት ዓላማ ያለው አይመስለኝም ያሉት ተንታኙም ኃይላቱ በየጎራቸው አቅም ለመፈታተሽ እየሞከሩ ሳይሆን አይቀርም ባይ ናቸው። እነዚህ እስካሁን ሲደረጉ ከነበሩ የመፈታተሽ እና የመጎንታተል የመሞካከር ነገሮች ነው አርጊናቸው። ከፌዴራል ጋርም እንደዛው በንግግር መተረኳኮሶች አሉ። በትግራይ በኩል ያሉ ጄኔራሎች፣ የፖለቲካ አመራሮች የተለያየ ነገር ይናገራሉ። በፌዴራል በኩልም እንደዛው ተንኳሽ ንግግሮች አሉ። እነዚህ ንግግሮች ግን ወደ መጨረሻው ስቴፕ የትኛውም ወገን አሁን መሄድ ፈልጎ ሳይሆን በየራሳቸው በኩል ያለው ይሄ ቴምፖ ዝግጅት ወይም መነቃቃት እንበለው ሞቢላይዜሽኑ ከፍ ለማድረግ ያሰቡና ሌላኛውን ወገን ላይ ጫና ለማሳደር ያሰቡ ናቸው። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች በመግለጫው የህወሓት ቡድን ብሎ የገለጻቸው ታጣቂዎች በክልሉ በዞን 2 መጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ በሚባሉ አካባቢዎች በመግባት በአርብቶ አደሮች ላይ የከባድ መሳሪያ በመተኮስ የፕሪቶሪያ ስምምነትን በግላጭ አፍርሷል ሲል ከሷል። በፌዴራል መንግስትና በትግራይ ክልል የፖለቲካና የጸጥታ ኃይሎች ከቅርብ ጊዜ ወዲህ በግላጭ የሚደረጉ መወነጃጀሎች ውጥረት እንዲነግስ እያደረጉ ነው የሚሉት አቶ ዳንኤል ሰሞንኛው ግጭት በፍጥነት በቁጥጥር ስር ካልዋለ ከሀገሪቱ ባለፈ የቀጠናውን ሀገራት ያሳተፈ ቀውስ ሊያስከትል እንደሚችል በአጠቃላይም ወደ ለየለት ቀውስ ሊያመራ እንደሚችል ስጋታቸውን ገልጸዋል። የራሳቸው እድገት የራሳቸው ህይወት ነው ከቻለ አንድ ጎማ ማሽከርከር ከጀመርክ በኋላ በምን አይነት ፍጥነት ይሽከረከራል የሚለውን ኢንቫይሮንመንቱ አካባቢ ሁኔታዎች ናቸው የሚወስኑት። አንተ ብቻ አይደለም። አሁን ያያይዤ ከአጠቃላይ ከቀጠናዊ ጉዳዩ ጋር ታያይዘው አጠቃላይ ኢትዮጵያውያን የማያቋጠሩ ነገር ሊፈጠር እንደሚችል ብሎ ማስተዋል ጥሩ ነው። ሌሎች ኃይሎች የውጭ ኃይሎች መልክ ትግራይም እንደነ ከፌዴራል ሀራ መሬትም ካሉት ውጭ ማለት ነው ሌሎች ኃይሎች እጃቸው ሊፈጡበት የሚችሉት እና ባለቤትነት ራሱ የምናጠበት ሁኔታ ሊፈጠር እንደሚችልና በዛ ሌቭል ማስተዋል ጥሩ ይመስለኛል። የኢትዮጵያ መንግስት ባለስልጣናት የባህር በር ጥያቄና የአሰብ ወደብ መሻት ጎልቶ እየተሰማ ባለበት በአሁኑ ወቅት የኤርትራ ባለስልጣናት ወደ ግብጽ የመመላለስና ግብጽ በይፋ ኢትዮጵያ በቀይ ባህር ላይ ሚና ሊኖራት እንደማይገባ ይፋዊ አቋም መያዟ ቀጠናዊ ውጥረት አስከትሏል። ኢትዮጵያ በውስጧ በአማራ ክልል በርካታ የጸጥታ መዋቅሮች እየተሳተፉበት የሚገኙ ግጭቶች አሁንም እንደቀጠሉ ነው። በኦሮሚያ ክልል በተመሳሳይ በመንግስትና በተለያዩ የታጣቂ ቡድን አደረጃጀቶች መካከል የሚካሄዱ ግጭቶችም እንዲሁ ጥፋት እያስከተሉ ነው። በኢትዮጵያ የፌዴራል መንግስትና በህወሓት መካከል ግጭት የማቆም ስምምነት ከተፈረመ 3 ዓመት ቢሻገርም ጦርነትም ሰላምም ካልነበረበት ጊዜ አሁን ጦርነት ወደሚሸት ሁኔታ መጠጋቱ እየታየ ነው። የአውሮፓ ህብረት ለህወሓትና የፌዴራሉ መንግስት ከምርጫ በፊት የተነጋገሩ ጥሪ ቢያቀርብም እስካሁን ድረስ ግን ምላሽ ያገኘ አልመሰለም። የአፍሪካ ህብረትና አሜሪካን ጨምሮ የፕሪቶሪያ አሸማጋይ ወገኖች ስምምነቱ መጣሱን በተመለከተ እስካሁንም ያሉት ነገር የለም። አልፋሽር በሱዳን ፈጥኖ ደራሽ ኃይል ከተያዘች ወዲህ 7 ጋዜጠኞች የደረሱበት አልታወቀም ተባለ። በሱዳን የሰሜን ዳርፉር ግዛት ርዕሰ መዲና በሆነችው አልፋሽር ባለፈው ጥቅምት 26 ቀን
በሱዳን ፈጥኖ ደራሽ ኃይል ስር ከወደቀች ወዲህ ቢያንስ 7 ጋዜጠኞች የደረሱበት አለመታወቁን ሱዳን ትሪቡን ዘግቧል። እንደ ዘገባው በከተማዋ አጠቃላይ የስልክና የኢንተርኔት አገልግሎት መቋረጡን ተከትሎ 2 ሴት ጋዜጠኞችን ጨምሮ 7 ጋዜጠኞች ያሉበት ሁኔታ አይታወቅም። አልፋሽር በታጣቂ ቡድኑ ስር ከመውደቋ በፊት 20 ጋዜጠኞች በከተማ ውስጥ እንደነበሩም ተመልክቷል። እስካሁን 12 ጋዜጠኞች በአቅራቢያዋ ወደምትገኘው ወደ ታዊላ ከተማ ደርሰዋልም ተብሏል። የጋዜጠኞች መብት ተሟጋች ኮሚቴ ባለፈው ጥቅምት መጨረሻ ባወጣው መግለጫም ታጣቂ ቡድኑ ጋዜጠኞችን በማፈን ሰላማዊ ሰዎችን በመግደልና መረጃ በማፈን በፕሬስ ነፃነትና በሰብአዊ ክብር ላይ ቀጥተኛ ጥቃት እየፈጸመ ነው ብሏል። ሱዳን የፈጥኖ ደራሽ ኃይሉ በአሸባሪነት እንዲሰየም ጠየቀች። ኬንያ የሚገኙ አንድ የሱዳን ባለስልጣን ለጋዜጠኞች እንደገለጹት ታጣቂ ኃይሉ አሸባሪ ተብሎ እንዲሰየም ጠይቀዋል። የተባበሩት አረብ ኤሚሬትስ የተራቀቁ የጦር መሳሪያዎችን ለፈጥኖ ደራሽ ኃይሉ ታቀርባለች ሲሉም በአልፋሽር ተፈጸመ ባሉት የዘር ማጥፋት ወንጀል ተባብራለች ሲሉ ከሰዋል። በናይሮቢ የሱዳን ጉዳይ አስፈጻሚ የሆኑት መሐመድ ኦስማን አካሻ እንደገለጹት መሳሪያዎቹ የሚቀርቡት በስም ካልጠቀሷቸው ጎረቤት ሀገራት እርዳታ ነው። በአልፋሽርና በዳርፉር ሁኔታ ገለልተኛ ወገን የተጣራ መረጃ አለ ያሉት ጉዳይ አስፈጻሚው በምርመራ ውጤቱም ዋና የጦር መሳሪያ አቅራቢዋ የተባበሩት አረብ ኤሚሬት መሆኗን ገልጸዋል። ያም ሆኖ የተባበሩት አረብ ኤሚሬት የሱዳንን ፈጥኖ ደራሽ ኃይል ድጋፍ ትሰጣለች የሚለውን ወቀሳ አስተባብላለች። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። በአፋር ክልል በትግራይ ኃይሎች መካከል የተቀሰቀሰው ግጭት ለጥቂት ቀናት ሲካሄድ የቆየ ነው ተባለ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ከ7ኛው ሀገር አቀፍ ምርጫ በፊት የህገ መንግስት ማሻሻያ እንዲደረግ ጠየቀ። የጋራ ምክር ቤት ማሻሻያውን የጠየቀው የአብላጫ ድምፅ ምርጫ ስርዓትን የሚከተለው የሀገሪቱ የምርጫ ስርዓት እንዲቀየር ለማድረግ ነው። አልፋሽር በሱዳን ፈጥኖ ደራሽ ኃይል ከተያዘች ወዲህ 7 ጋዜጠኞች የደረሱበት አልታወቀም ተባለ። ሱዳን የፈጥኖ ደራሽ ኃይሉ በአሸባሪነት እንዲሰየም ጠየቀች። ኬንያ የሚገኙ አንድ የሱዳን ባለስልጣን ለጋዜጠኞች እንደገለጹት የተባበሩት አረብ ኤሚሬትስ የተራቀቁ የጦር መሳሪያዎችን ለፈጥኖ ደራሽ ኃይሉ ታቀርባለች ሲሉም ከሰዋል። ደቡብ አፍሪካ በሩሲያ ዩክሬን ጦርነት ውስጥ ተሳትፈው ከተያዙ ዜጎቿ የድረሱልኝ ጥሪ እንደደረሳት ገለጸች። እስራኤል ከግብጽ ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና ወጀች። የሀገሪቱ መከላከያ ሚኒስቴር እንዳስታወቀው እርምጃው የተወሰደው ህገወጥ የመሳሪያ ዝውውርን ለመቆጣጠር ነው። ዜናው አበቃ። አፍሪካ በሩሲያ ዩክሬን ጦርነት ውስጥ ተሳትፈው ከተያዙ ዜጎቿ የድረሱልኝ ጥሪ እንደደረሳት ገለጸች። በምስራቅ ዩክሬን ውስጥ በዳንቦስ ግዛት ውስጥ ከቅጥረኛ ቡድኖች ጋር እየተዋጉ ነው ተብሎ የሚታመኑ 17 የደቡብ አፍሪካ ዜጎች ወደ ሀገራቸው ለመመለስ የሀገራቸው መንግስት እንዲረዳቸው ተማጽነዋል ሲል የደቡብ አፍሪካ መንግስት አስታውቋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ዛሬ ባወጡት መግለጫ ጦርነቱ በተባባሰበት በዶንባስ አካባቢ የተያዙና እድሜያቸው ከ20 እስከ 39 ዓመት በሆኑ 17 ደቡብ አፍሪካውያን ወንዶች ወደ ሀገራቸው ለመመለስ የሚጠይቅ አስጨናቂ ጥሪ ተቀብለናል ብለዋል። ደቡብ አፍሪካውያኑ በሩሲያ ዩክሬን ጦርነት ውስጥ የተሳተፉት ትርፋማ በሆነ ስራ ውል ሰበብ ተታለው ቅጥረኛ ኃይሎችን በመቀላቀል ነበርም ብሏል። ደቡብ አፍሪካውያኑ የሚዋጉት ለሩሲያ ይሁን ለዩክሬን ግልጽ አለመሆኑንም ዘገባው አመልክቷል። ፕሬዝዳንት ሲሪል ራማፎዛ ሰዎቹ እንዴት በጦርነት ውስጥ እንዲሳተፉ እንደተደረገ ምርመራ እንዲካሄድ አዘዋል። በደቡብ አፍሪካ ዜጎች ያለ መንግስት ፈቃድ ለውጭ ሀገር ጦር መዋጋት ህገወጥ ነው። ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና ወጀች። የሀገሪቱ መከላከያ ሚኒስትር እስራኤል ካትስ በግብፅ አዋሳኝ ድንበር ላይ በግምት 200 ኪሎ ሜትር አካባቢ የተዘጋ ወታደራዊ ቀጠና እንዲሆን ማዘዙንም ዛሬ ሐሙስ አስታውቀዋል። እርምጃው እየጨመረ